እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬ እንግዲህ የምንገኘው ዋዜማ የኩል ፕሮግራም ላይ ነው። እንግዲህ በዓል ሲነሳ የአገር ባህል ልብስ ተያይዞ ይነሳል። በዓልን እንግዲህ በማስመልከት ዛሬ ሰላም ዲዛይን ጋር ተገኝተናል። እኔ እንደዚህ ውብ አድርጋ አሳምራኛለች። ለእናንተ እንግዲህ የሚሆን ደግሞ ቆንጆ ቆንጆ የአገር ባህል ልብሶች ወደ እናንተ ማድረስ ይሆናል። ኑ ወደ ውስጥ ነው። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን። ዋው! እኔ ከመጣሁ በኋላ አዲስ ልብሶች እያየሁኝ ነው። ኦፍ ኮርስ አሁን ለበዓል ስለሆነ አዲስ ልብስ መኖር አይቀርም። ቁጭ በይ እባክሽ። በዓል እንዴት ነው? ቆንጆ ነው። ዋዜማ ላይ ነው የምንገኘው። በጣም አዎ። በቅድሚያ እንግዲህ እንኳን አደረሰሽ። ዋዜማ ላይ ነው የምንገኘው። እውነት ነው። አዎ። እንዴት ነው የበዓል ገበያ? ቆንጆ ነው። እግዚአብሔር ስሙ የተመሰገነ። በጣም ቆንጆ ነው። እኔም እንግዲህ ከመጣሁኝ በኋላ አዳዲስ ልብሶች እያየሁኝ ነው። አዳዲስ የወጡ ዲዛይኖች አሉ። አዎ፣ በሚገባ ደስ ይላል። እስኪ ራስሽን አስታውቂልኝ ለተመልካቾች። እሺ፣ ቤዛዊት እባላለሁ። ቤዛዊት ዘገየ የሰላም ዲዛይነር ነኝ። ሶሻል ሚዲያ ላይ እንግዲህ ሲዘዋወር ያለሁኝ ሰላም ዲዛይን ምን ያህል ጊዜ ሆናችሁ ከጀመራችሁ? ኦልሞስት 2 ዓመት ተኩል ወይ 2 ዓመት እንደዛ ነገር። ከስተመርስ እንዴት ነው? ከከፈታችሁ 2 ዓመት ሆኗል። ምን ይመስላል የሰው አቀባበል? ቆንጆ ነው፣ እግዚአብሔር ይመስገን። ያው ቢዝነስ ስትጀምሪ የመጀመሪያውን ዓመት ነው የሚያስቸግረው። ከዛ በኋላ ያው ሶሻል ሚዲያ ላይ ስትንቀሳቀሺ ምናምን እየተለመደ ይመጣል። ከዛ ደግሞ አንቺ የምታቀርቢያቸው ልብሶች ጥሩ ከሆኑ ሙሽሮችን ትኩረት የሚስብ ከሆነ እነዚህ ነገሮች ያው ገበያው እንድንለምደው አድርጎናል። እስቲ ሰላም ዲዛይን ላይ በጣም የተለመደ ዲዛይን የትኛው ነው ሰው በጣም የሚወድላችሁ? እሱን እናንሳ። ኦኬ፣ ያው አብዛኛው ልብሶቻችን በጣም ይወደዋል። ያው አዲስ ዲዛይን ስናወጣ ሞር ፎከስ እዛ ጋር ይሆናል። አሁን ላይ ባለው ግን ይሄኛው ልብስ እኔ ገና ስገባ እያየሽ ይሄኛው ልብስ አሁን ቅርብ ጊዜ ያወጣ ነው ዲዛይን ነው። ብዙ ሰዎች ወደውታል፣ ብዙ ሙሽሮች ተቀብለውታል። ሌሎችም አሉ ግን ሞር እዚህኛው ጋር ምክንያቱም አይ ቲንክ ዲዛይኑም በጣም ለየት ዩኒክ ነው። ነጠላ አያስፈልገውም ለሙሽሮች ማለት ሙሽራ እንደሆነች ታስታውቃለች ለብሳ ስትወጣ። ይሄኛው ልብስ በጣም ይወደዳል። ዲዛይነር ነሽ አንቺ። እዚህ ቤት ውስጥ እስቲ ዲዛይን ካደረግሻቸው የትኞቹ ናቸው? እንዲሁም ደግሞ ያንቺ ደግሞ በጣም የምትወጂው ዲዛይንሽ የትኛው ነው? አብዛኛው ዲዛይኖቻችን ያው ኢንስፓየር አድርገውን ስለሆነ የምንጀምራቸው ሁሉንም ዲዛይኖችን እንወዳቸዋለን። ይሄ ማለት ሳንወዳቸው የሚሰሩ ወይም ደግሞ እዚህ የሚሰቀሉ ልብሶች አይኖሩም። ግን ደግሞ ሁሉንም ወዳቸዋለሁ ማለት ላለማዳላት ነው። እሺ፣ ግን ደግሞ እንዴት ነው በቃ በጣም የምትወዱ ካልሽኝ የኛውን ዲዛይን ወደዋለሁ። የሆነ ፒንክ ልብስ አለ፣ እሱንም አሳይሻለሁ። እሺ፣ ያው የኔንም ዲዛይን በእርግጥ በጣም ወድጄዋለሁ። ከከለር ኮምቢኔሽኑ ጀምሮ በጣም የሚያምር ነው። አዎ፣ ወድጄዋለሁ። ዩኒክ እንትን ነው፣ ሲምፕል ነው ግን ዩኒክ የሚያደርግ አይነት ቀሚስ ነው። አዎ፣ ብዙ ሰው እንደዚህ አይነት ቀሚስ ይወዳል። እንዴት ነው ከሙሽራ ውጪ ያለው ቤተሰብ አንድ ላይ ለመልበስ ልክ የግሩፕ አይነት ቫይብ ለማምጣት እና ደግሞ ሲምፕል ልብስ የሚፈልግ ብዙ ሰው አለ። ለእንደዛ አይነት ሰው ከለሩን ጸጥ አድርገሽ በዛ ሲሉ እንዲያምሩ አድርገሽ ትሰሪዋለሽ። ለዛ ስለዚህ አሁን ይሄን በጣም በዛ ደግሞ ብለን ብናደርገው ሞር በጣም ግሬስ ይኖራል፣ ያምራል። በጣም ያምራል። እስቲ ያንቺን አጀማመር እናንሳ። እንዴት ነው ወደ ዲዛይን የመጣሽው? ኦኬ፣ ያው ከልጅነት የጀምሮ ነው ዲዛይን ማደርግ የነበረው። ያው የልጅ ነገር ትንሽዬ ነገሮችን ነበር ዲዛይን ማደርግ። ባሻንጉሊት ነበር ልብስ የምንሸጠው። ከዛ በኋላ ያው በኤክስፔሪየንስ ነው። ብዙ ሰው በትምህርት ነው የሚመጣው ይሄ ነገር፣ ግን በኤክስፔሪየንስ ነው። ያው ከልጅነት የጀምሮ እየሰራው ስለመጣው ከፍ ስል ደግሞ እየተቀጠርኩኝ ምናምን ነው ይሄን ኤክስፔሪየንስ ያመጣሁት። ከዛ በኋላ ያው ብዙ ቦታዎች ሰራሁኝ። የተለያየ እንትን ተወስጃለሽ፣ የተለያየ ልምዶችን ተወስጃለሽ። ከዛ በኋላ ነው ያው ቀስ እያልሽ እያሻሻልሽ እንግዲህ ዲዛይኖችሽ በልምድ የመጡ አይመስልም። በጣም ዩኒክ የሆኑ ሀሳቦች ነው ያሉሽ እና እስቲ ሀሳቦችሽ እንዴት ነው ክሬት የምታደርጊው? ብዙ ጊዜ ከከስተመሮቻችን ኢንስፖ ይጀምራል። ለምሳሌ
ቀዝቀዝ ያለ ነገር ለሚፈልግ ሰው ያንን አይነት ሂደሽ ልክ በሱ ፍላጎት መሰረት ሂደሽ ትሰራዋለሽ። ለምሳሌ መስቀል የማይፈልግ ሰው አለ። ብዙ ሰው መስቀል ያለበት ልብስ የሚጨንቀው ከሆነ ያንን አስወጥተሽ በሆነ ነገር ትተኪዋለሽ። ስለዚህ ብዙ ጊዜ ኢንስፓየር የሚያደርግሽ የከስተመሮችሽን ስፖ ነው። ብሉ ልብስ ወዳለው ሲሉሽ ያው ብሉ የሆነ ጎልድ ተሽት ነገር አድርገሽ ትሰራለሽ። በቃ ሀሳብ ደግሞ አሁን ለምሳሌ ከእንትን ይጀምራል። አይ ቲንክ ኮንሰፕት ከማውጣት አይደለ? ከከስተመሩ ውጭ አሁን የከስተመር ፍላጎት ማክበር አንድ አሪፍ ነገር ነው። ግን ደግሞ በራስሽ ዲዛይን ስታደርጊ ኮንሰፕት ከማውጣት ጀምሮ የሆኑ አይዲያዎች ይመጣሉና እነሱን አይዲያዎችስ እንዴት ነው ክሬት የምታደርጊው? ኦኬ እንዴት ነው መጀመሪያ ላይ እንዳልኩሽ ስኬች እናደርጋለን ቀደም ብለን። አሁን ለምሳሌ እሱ የለበሽው ልብስ ቀድሞ ስኬች ተደርጓል፣ ዲዛይን እናደርጋለን። ወረቀቱ ላይ ነው የምናየው ቀድመን እንዴት ነው ቆንጆ ነው ወይስ አይደለም፣ ይሄ ከለር ቢገባበት ያምራል ወይስ ደግሞ ባይገባበት ይሄን ከለር ብናስወጣው ምናምን የሚለው። ከዛ ወደ ጠላፊ ነው የሚሄደው፣ ሳምፕል እንሞክራለን። ከዛ እሱም ሲያምር ነው ቀሚሱ ጋር ያው የሚሄደው ፋይናል ሪዛልቱ። ከዛ በኋላ 3-4 ስቴፖችን ሄዶ ነው እንጂ ባንዴ የምንጨርሰው ጉዳይ አይደለም። ያው በእርግጥ በጣም የሀበሻ ቀሚስ በጣም ብዙ ፕሮሰስ ይኖራል። ኦፍ ኮርስ እንደ ሰላም ዲዛይን ግን በጣም ሰዎች የሚወዱላችሁ ሁሌ በቃ እንደ ሰላም ዲዛይን የሚወደድላችሁ ዲዛይን የትኛው ነው? እንዳልኩሽ አሁን ያወጣናቸው ቅርብ ጊዜ የምናወጣቸው ዲዛይኖች ብዙ ጊዜ በጣም ተቀባይነት ይኖራቸዋል። ይሄ ማለት ልክ አሁን ለምሳሌ እኛ አዲስ ዲዛይን ስናወጣ አዲስ ሰው ምን ይፈልጋል ምናምን ይሄንን ሪሰርች ሰርተን ነው የምንጀምረው። እንዴት ነው ለምሳሌ ሰው ብሉ ነገር ጋር እያተኮረ ከሆነ ብሉ ነገር ጋር ትሄጃለሽ። ሙሽሮች እንዴት ነው ቀይ ነገር እየፈለጉ ነው ወይስ ምን እየፈለጉ ነው? ተረዳሽኛ? እዛ ነገር ጋር ትሄጃለሽ። ወይስ ልስልስ ያለ ከለር እየተፈለገ ነው አሁን ላይ ይሄኛውንም አይተሽ ወደዛኛው ከለር ትገቢያለሽ። ግን እንዴት ነው ሁልጊዜ ያወጣናቸው ዲዛይኖች በየጊዜው ያው የሀበሻ ቀሚስ ከድሮ እስካሁን እየተሻሻለ ነው የሚመጣው። እንዴት ነው እንዳልኩሽ የኛው ቀሚስ በጣም ይወደዳል አሁን ላይ። አሁን ደግሞ ለበዓል ፖስት ብናረጋቸው ልብሶች አሉ አሁን ዛሬ እነሱ ልብሶችም ሞር ይወደዳሉ ብለን እናስባለን። እነሱን አይታችሁ ደግሞ ኮሜንት ታረጉናላችሁ። እስቲ የሀበሻ ቀሚስ እንግዲህ በጣም በብዛት አሁን ላይ ስራው ላይ አለና እንዴት ታየዋለሽ? ኢንዱስትሪው ምን ላይ ነው ብለሽ ታስቢያለሽ? ቆንጆ ነው። አሁን ላይ በጣም እየተንቀሳቀሰ ነው። ከዚህ በፊት ከባድ ነበረ። ያው የሰው ማላመድ ምናምን ከባድ ነው። እንዴት ነው ከጥለት ልብስ ነው የተጀመረው የሀበሻ ቀሚስ። ስለዚህ ወደ ጥልፍ ማምጣት ከባድ ነበረ። ሰውን ባንዲ ቶሎ የሆነ ነገር ልመድ ማለት ከባድ ነው። ግን እንዴት ነው አሁን ላይ በጣም እየተለመደ ነው። ሙሽሮች እየለበሱ ነው። ብዙ ሰዎች እይታ ውስጥ እየገባ ነው ይሄ ነገር። ሶሻል ሚዲያ በጣም እያገዘን ነው። ስለዚህ ያው አሁን እንኳን የሶሻል ሚዲያ ዘመን ስለሆነ ብዙም ይከብዳል ብዬ አላስብም። አይደለ? ኦፍ ኮርስ ሙሽሮች ስታነሺ እንግዲህ አሁን ወቅቱ ከዚህ በኋላ የሚመጣው ወቅት እንግዲህ የሙሽሮችን በዓልም ነውና ለሱስ የሚሆኑ ዲዛይኖች ምን አዘጋጅታችኋል የሚለውን እናንሳ እና ደግሞ ለወንዶችም ደግሞ እንዳለ እያየሁኝ ነው። ሴቶች ላይ ብቻ አይደል? አዎ ሴቶች ላይ ብቻ አይደለም ትኩረታችን፣ ለሙሽሮች ለባዮችም እንዲሁም ደግሞ ሚዜዎች ለብዙ ሰዎች። አሁን ወንዶች ብዙ ጊዜ ብዙም ናቸው ግን እንዴት ነው ለሁሉም አማራጭ እንዲሆን እኛ ሁሉንም ነገር እንይዛለን። ለወንዶችም የሚሆን እንይዛለን። ሲምፕል ነገር ነው ያው ወንዶች ብዙ ጊዜ የሚፈልጉት ሲምፕል ነገር እንይዛለን። ለሙሽሮች ሲሆን ደግሞ ከሴቷ ጋር የሚመጣጠን ነገር አድርገን እንይዛለን። ለሙሽሮች ለአዲስ ለሴት ያው ኦብቪየስሊ ለሴት ደግሞ ሁልጊዜ ነው የምናወጣው። አሁን ላይ የሙሽራ ሲዝን በመጣ ቁጥር በዓል በመጣ ቁጥር ሁልጊዜ አዲስ ነገሮችን እንፖስታለን፣ አዲስ ዲዛይኖችንም እናወጣለን። እንዴት ነው ከስተመሮቻችን እንደሚፈልጉት መጣው ያልተለበሰ ልብስ አዲስ ዲዛይን ነው የምንፈልገው ካሉ ሳይፖስት እንደዛ አይነት ልብስም ለሙሽሮች እንሰጣለን። እንደ ሰላም ዲዛይን ደግሞ እስቲ ምን ቻሌንጅ አድርጓቸዋል? 2 ዓመት ነው ብለሽኛል ቆይታችሁ። ቻሌንጅ እንዴት ነው አሁን ላይ እግዚአብሔር ይመስገን ሶሻል ሚዲያም የሚባል ነገር ስላለ ከባድ አይደለም። ከዚህ በፊት ቢሆን ግን እንዴት ነው የሀበሻ ቀሚስ ምናምን ሲሆን የቲፎዞ ስራ ነው የሚሆነው። እንተናና አውቀዋለሁ እንተና ጋር ሂጂ ምናምን ነው የሚሆነው ይሄ ስራ። ግን አሁን ላይ ያው ሰው ጥራቱንም ኳሊቲውንም ሁሉ ነገሩንም ሶሻል ሚዲያ ላይ ማየት ጀምሯል። እንዴት ነው አሁን ላይ እንኳን እኛ ሶሻል ሚዲያ ከተጀመረ በኋላ ስለመጣን ብዙም ከባድ አልሆነብንም ነገሮች። ሰዎች ቶሎ ነው ዲዛይኖቻችንን የተቀበሉት፣ ወደውታል እግዚአብሔር ይመስገን። እንግዲህ ዛሬ የምንገኘው ዋዜማ በዓል ላይ ነው። እኔም እንግዲህ በፋሲካ እንደዚህ ዝንጥ አድርጋችሁኛል። አዳዲስ ደግሞ ልብሶች ያስገባችሁት አለ መሰለኝ አይደለ? እስቲ እነሱን ደግሞ እያየን ቆይታ እናድርግ። ከተዘጋጁት ልብሶች መካከል የተወሰኑትን ላሳይሽና
አዲስ ካሉን ዲዛይኖች መካከል ለሙሽሮች ያወጣ ነው ዲዛይን ነው ይሄ። ገና ስገባ ጀምሮ አይኔ ላይ ነበር። አዎ አይን ላይ ያዝ ያደርጋል። ያው የሙሽራ ልብስ ስለሆነ ፎከስም የምናደርገው አይን ጋር እንዲጋው እውነት ነው አድርገን ነው። መጀመሪያ በአይን ነው ኦፍ ኮርስ። ሙሽራ ስለሆነሽም ደግሞ ትኩረት እንድታገኝ ምናምን ስለሚፈለግ ያው ቀይ ነገር ብዙ ጊዜ የሰዎችን ትኩረት ይስባል። አሁን እነዚህ ልብሶች ለሳምፕል የተቀመጡ ናቸው አይደለ? ለሳምፕል የተቀመጡ ናቸው። ሞዴሎቻችን የለበሷቸው ልብሶች ናቸው እነዚህ። እስቲ ምን ያህል ጊዜ ይፈጃል አሁን እንደዚህ አይነት ጥንቅቅ ያለ ስራ ሰርቶ ለማቅረብ ለሰው ምን ያህል ጊዜ ይፈጃል? አዎ እንዴት ነው ሙሽሮቻችን ብዙ ጊዜ የተጣበበ ጊዜ ይዞ የሚመጣ አለ፣ ሰፊ ጊዜ ይዞ የሚመጣ አለ። ለምሳሌ 2 ወር ሲቀረው የሚመጣ ሰው አለ። ጎበዝ ሙሽራ ከሆነች ማለት እንዴት ነው ሳትጨናነቅ የፈለገችውን ዲዛይን መርጣ የሚቀየርላትን መርጣ ሁሉ ነገር ጨርሳ እንድትሄደው። ከዛ ውጭ ደግሞ ትንሽ ጊዜ ይዞ የሚመጣ አለ። እኛ እሱን እናመጣጥናለን፣ ግን ደግሞ እኛ ጋር ምን መክረው 1 ወር ጊዜ ይዘው ቢመጡ ሞር የተሻለ እና ጥርት ያለ ስራ እንሰራላቸዋለን። በዛች ከ1 ወር በታች ለሆነው ግን ሰዓት በጣም ታይት ስለሚሆን ይጣበባል። እና ደግሞ እኛም አሁን ላይ ልብሶች ዩኒክ የሆኑት ፈርጥ ያለባቸው ልብሶች ምናምን ናቸው። እንዴት ነው የአበሻ ቀሚስ 3-4 ሰው እጅ ጋር አልፎ የሚመጣ ልብስ ነው። ዲዛይነር ጋር፣ ከዛ ደግሞ ጠላፊ ጋር፣ ከዛ ደግሞ ሰፊ ጋር፣ ከዛ ፈርጥ የሚለጥፍ፣ ከዛ ፊኒሺንግ ቼክ የሚያደርግ ሰው ጋር፣ እነዚህ ብዙ ሰዎች ረግጦ የሚሄድ ልብስ ስለሆነ ይሄንኛውን ጊዜ ታሳቢ አድርገው ቢመጡ ለእነሱም ሞር የተሻለ ቆንጆ ነገር እንሰጣቸዋለን። ይሄ ፐርፕሉ ልብስ ያው ብዙ ሰው እንዴት ነው ቀዝቀዝ ያለ ነገር የሚፈልግም አለ፣ ደግሞ ቅዳ ያለ ቀሚስ የሚፈልግ ደግሞ አለ። ቅድም እንዳልኩሽ ሰው እንዴት ነው ቀዝቀዝ ያለ ነገር ለሚፈልግ ሰው፣ ብሉ ተች አይነት ለሚፈልግ ሰው፣ ቀይ ቀሚስ በጣም የደመቀ የሚፈልግ ሰው አለ። ትንሽ ደግሞ ፈዘዝ ያለ ነገር የሚፈልግ ሰው አለ። አዎ እንዴት ነው በጣም እንዳይፈዝባቸውም ነው ፐርፕል ነገር ያደረግንበት። ብሉ ተችም አለው ጎልደንም አለው። ያው ጎልደን አበሳ ቀሚስም ሞር ያሳምራል። አዎ ፈርጥም ላይ ይኖራል አይደል? ሁሉም ጋር ጎልደኖች ለማድረግ እንሞክራለን። ጎልደን ለማይፈልግ ሰው ደግሞ በሌላ ከለሮች እንታካቸዋለን። ይሄ ቀሚስ አሁን ከዚህኛው ሞር ጥለቶች የበዙበት ይመስለኛል። ከላይም ቶፑም ሳይሆን ጥለት የበዛበት ነው። ከላይ ሙሉ ጥልፍ ነው የተጠለፈው። ታችኛውም ደግሞ ከ60 ሴንቲሜትር ከፍ ብሎ ወደ 65 ነገር ነው የተሰራው። ይሄኛው ዲዛይን በጣም ነው የሚያምረው ቀሚሱ። እናመሰግናለን። ከኔ ቀሚስ ባይበልጥም እውነት ነው። ይሄን ቀሚስ በቃ ገና ስገባ ጀምሮ እያልኩሽ አልነበር? በጣም ነው የሚያምረው። አዎ ብሉ ከለር ደግሞ እኔ ወዳጅ ነኝ። በጣም ነው የምወደው ብሉ ከለር። አዎ በጣም ያምራል ይሄ ቀሚስ። እንዴት ነው ፈዛዛ ነገር ነው። ያው ብሉ አይመስልም። ቀረብ ብለሽ ስታዩ ነው ደማቆቹን ከለሮች ሞር ገባ ብለሽ የምታያቸው። ከዛ ውጪ ያው ፈርጥ አለበት። በጣም ጸጥ ነገር እንዳይል ፈርጦችን በደንብ አብዝተንበታል። ከዛ ደግሞ እዚህ ጋር የተጠቀምነው ዲቴይሎቹ ያምራሉ። ኦፍ ሾልደር ልብስ ነው። ይሄ ሞር ለሙሽራ ተመራጭ እናደርገዋለን። ምክንያቱም እንዴት ነው ቶፑን ለየት ስታረጊው ከብዙ ሰው አብዛኛው ሰው ለብሶብሽ ከሚመጣው ነገር ለየት ስታረጊው ሙሽራነቷን ታሳውቃለች። የፕሮግራሙ ባለቤት እንደሆነች ይገልጻል። ኦፍ ኮርስ ትክክል። አሁን እንግዲህ ያየሁኝ ነው እንግዲህ ዙሪያውን እና የሀገር ባህል ልብስ ደግሞ ሲነሳ ዋጋም ተያይዞ ደግሞ ይነሳል። ኦፍ ኮርስ እንዴት ነው እናንተ ቤት ዋጋ? ቆንጆ ነው። በጣም ተመጣጣኝ ዋጋ ነው ያለን ለሙሽሮች። ያው ተመጣጣኝ ዋጋ ነው ያለን። አሁን ሙሽራ ስትሆን የእሷን ልብስ ብቻ ፒክ አድርጋ ለምትሄደው የባለቤቷም ከዛ ሱሪ ይኖረዋል ብዙ ነገር ለእህቶቿም ታሰራለች። ያንን ታሳቢ ስለምናደርግ ሁሉም ልብሶቻችን ጋር የተወሰነ ዲስካውንት አላቸው። ቆንጆ ፕራይስ ነው ያለን። የሚጋነን ፕራይስ አይደለም። በጣም አሪፍ። እንግዲህ ኩል ፕሮግራምን ተመልካቾች እያዩ ነው እና ለበዓል ማሰራት የሚፈልጉ ሰዎች ካሉ ምን ያህል ጊዜ ይፈጅባቸዋል የሚለውን እንዲሁም ደግሞ ዲስካውንት ካላችሁ በዚህ አጋጣሚ ዲስካውንት አሁን ለበዓል ቀደም ብላችሁ ከመጣችሁ ዲስካውንት አለ እና ደግሞ እንዳልኩሽ ቅድምም ደጋግሜ እንደተናገርኩት ቀን ይዘው ቢመጡ የተሻለ ነው ለእነሱ። ጥሩ ፊኒሺንግ ጥሩ ኳሊቲ ያለው ልብስ ፊኒሺንጋችን ይቀንሳል ማለት አይደለም። አሁን 15 ቀን ይዘው ቢመጡ 2 ወር ይዘው ቢመጡም ተመሳሳይ ኳሊቲ ያለው ልብስ ነው የምንሰጣቸው። ግን እንዴት ነው እኛ ተጨናነቅን ማለት የተወሰነ ነገር ቅር እያላቸው እንዳይሄዱ እና ደግሞ ጽድት ያለ ስራ በጣም የተረጋጋ ቆንጆ ስራ እነሱም ለክተው ፕሩቭ አድርገው ተመልሰው ምናምን ሲወስዱት ነው ልብስነቱ ትዝ የሚልሽ። እንደዛ ስለሆነ የተወሰነ ጊዜ ቢያንስ ከ1 ወር ጊዜ ጀምሮ ይዘው ቢመጡ
ኦር ቆንጆ ስራ አለ። ቀደም ብሎ ለሚመጣ ሰው ቆንጆ የሆነ ዲዛይን ታቀርባላችሁ፣ ግን ደግሞ አሁን ለበዓል ጨርሳችሁ ጥንቅቅ አድርጋችሁ ጨርሳችሁ ያስቀመጣችሁት ዲዛይን አለ? አዎ ያስቀመጥናቸው ዲዛይኖች አሉ። ግን እዚህ ሱቅ አብዛኛውን የምናስቀምጣቸው እንዳልኩሽ ቅድም ሞዴሎቻችን የለበሱት ሳምፕል ነው የምናስቀምጠው። ከዛ ኦርደር ነው ብዙ ጊዜ የምንቀበለው። አሁን ግን በዓል ስለሆነ የተወሰነ ልብስ አስቀምጠናል። ሶ ዲስካውንት አለን። ቀደም ብላችሁ መጡ ከሆነ ይሄን ዲስካውንት መጠቀም ይችላሉ። ኢንኬዝ ደግሞ መተውም ኦልሬዲ ተሰርቶ የተዘጋጀ ስለሆነ መተው ካልሆናቸው ደግሞ እናንተ እዚሁ አስተካክላችሁ ወርክሾፕም አለን እዚሁ አቅራቢያ ስለሆነ እዛው ተስተካክሎ ይሰጣችኋል ማለት ነው። እድል እንዳያመልጣችሁ። ይሄንን ቀሚስ እንግዲህ እኔ በጣም ወድጄዋለሁ እና እስቲ ሊያውና በደስታ ሁለት መርጬ ለበዓል በደስታ ደስ ይለናል። እሺ የምር ሙሽራ ነሽ መሰለኝ። እውነት ነው ሙሽራ መስለሻል። በጣም ነው የወደድኩት። በጣም አምሮብሻል አንቺ ጋር። ቴንክ ዩ በጣም አመሰግናለሁ። ጎበዝ ዲዛይነር ነሽ። እናመሰግናለን። ሰላም ዲዛይን። እውነት ነው በጣም ጎበዝ ዲዛይነሮች ናችሁ። በጣም ነው የሚያምረው። ኦፍ ኮርስ አዎ በጣም ነው ቤታችሁ ወድጄዋለሁኝ። እንግዲህ በመጨረሻም እንደዚህ አስበሽኛል። የቀድሙን ቀሚስ ባይዘው ወይ ትቻለሁ። ይሄን ነው በደስታ በመጨረሻም እንግዲህ ሎኬሽናችሁ የት እንደሚገኝ እንዲሁም ደግሞ ማለት የምትፈልጊው ነገር ካለ ድልስሽ። እሺ አመሰግናለሁ። የምንገኘው ብርሃን አያድራይ ሞል 2ኛ ፍሎር 212 ቁጥር ነው የምንገኘው። እንዲሁም ደግሞ ስልካችን ኢንስታግራም ፔጃችን ላይ አለ @ሰላም ዲዛይን ብለው ያገኙናል። እናንተም ደግሞ መጣችሁ ስለጠይቃችሁን እናመሰግናለን። በጣም አርቲስት ቲቪን በጣም እናመሰግናለን። ለበዓልም ይሆኑ ደግሞ ቆንጆ ልብሶችን አዘጋጅተናል። የሰርግ ሲዝን ነው። የሙሽሮች ክርስትና የምታስነሱ ትልልቅ ፕሮግራም ያለባችሁ ሰዎች መጣችሁ ማዘዝ ትችላላችሁ። እናመሰግናለን። እጅግ አድርጌ አመሰግናለሁ። እኛ በጣም እናመሰግናለን። በዛሬው የዋዜማ የኩል ፕሮግራማችን በሰላም ዲዛይን ተገኝተን የነበረን ቆይታ ይሄን ይመስል ነበር። እንግዲህ ቆንጆ የሀገር ባህል ልብሶች ወደ እናንተ አድርሰናል። እየመጣችሁ ጎብኟቸው እንላለን። እኛ ፕሮግራማችንን በዚሁ አበቃን። መልካም በዓል በድጋሚ